ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ሰኞ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንገናኝ የተለያዩ ስፖርታዊ ጉዳዮችን በተለይ ዛሬ ሰኞ ነውና ትልልቆቹን የአውሮፓ ሊጎች በዚህ ሳምንት የነበራቸውን የጨዋታ መርሃ ግብሮች ወደ እናንተ እያደረስንም ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜና ፕሪንሲፔ ጋር ከሚያደርገው የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ በፊት ጋዜጣዊ መግለጫም ዛሬ ተሰጥቷል። በመግለጫው የተገኙት የዋሊያዎቹ አሰልጣኝ ዮሐንስ ሳህሌም የቦርኖ ሁሉም ተጫዋቾች በመልካም ጤንነት ላይ እንደሚገኙ ነው ይፋ ያደረጉት። በመግለጫው ላይ የተለያዩ ጉዳዮችን አንስተዋል። በእርግጠኝነት የምናገረው ልጆቹ ያላቸውን ነገር ለመስጠት ዝግጁ ናቸው ሲሉ ነው አሰልጣኝ ዮሐንስ ሳህሌ ይፋ ያደረጉት። እግር ኳስ በወሬ ብቻ አይደለም በሜዳ ላይና በስራ ላይ ነው ሲሉ ያነሱት ዮሐንስ ሳህሌም አቅም ያለው ሜዳ ላይ ገብቶ ይጫወታል፣ በስም ግን አንመርጥም ሲሉ ጭምር ተናግረዋል። በሳኦ ቶሜ በኩል በርካታ በአውሮፓ በስፔንና በፖርቱጋል የሚጫወቱ ተጫዋቾችን መጥራታቸውን ያነሱት አሰልጣኙም ውጤቱ የሚወሰነው ግን በ180 ደቂቃዎች ፍልሚያ እንደሆነ ጭምር ነው የተናገሩት። ከዛ ውጪ የተለያዩ ጉዳዮችን አንስተዋል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ የሆኑት አቶ ባህሩ ጥላሁን በበኩላቸው ብሔራዊ ቡድኑ ከ5 ዓመታት በኋላ ወደ ሀገር መመለስ መቻሉን የተናገሩት ሞሮኮ ኢትዮጵያ በሞሮኮ እንድትጫወት ጠይቄ የነበረ ቢሆንም በሀገራችን ለመጫወት ግን ቅድሚያ ሰጥተናል ብለዋል። ሞሮኮ ለእኛ እንደ ሁለተኛ ቤታችን ነው። ሞሮኮ ኢትዮጵያን ለማስተናገድ ሁሌም ዝግጁ ነች። ነገር ግን እኛ ሁሌም ቅድሚያ የምንሰጠው በሀገራችን መጫወት ነው። በሀገር መጫወት ትርጉሙ የላቀ ነው። በአንድ ጉዞ 2 ጨዋታን ማድረግ ይቻል ነበር ሲሉ ነው አቶ ባህሩ ጥላሁን ያነሱት። አቶ ባህሩ አያይዘውም ፌዴሬሽኑ የሳኦ ቶሜና የዳኞችን ከአዲስ አበባ ድሬዳዋ የጉዞ ሙሉ ወጪም ይሸፍናል ሲሉ ጭምር ነው ሀሳባቸውን ያጋሩት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራ። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናድርስ። ውድ ቤተሰቦቻችን አርሰናልን የተመለከተ መረጃን በማስቀደምን ጀምር። ክሪስ ሱተን ለቢቢሲ እንደተናገረው ከሆነ አሰልጣኞች በዋንጫ የፍጻሜ ጨዋታ ላይ ለምን ሁለተኛ ተመራጭ ግብ ጠባቂያቸውን እንደሚያሰለፉ በፍጹም አይገባኝም ሲል ነው የክሪስ ሱተን ሀሳቡን የሰጠው። የቀድሞ ተጫዋች የነበረ ሰው ነው። በምንም ተአምር እኔ ሊገባኝ አይችልም ለምን አሰልጣኞች የዋንጫ ጨዋታ ላይ ሁለተኛ ግብ ጠባቂያቸውን እንደሚጠቀሙ አይገባኝም ሲል ይናገራል። ዋንጫ ለማሸነፍ እየጣርክ ባለህበት ሁኔታ ራስን የተሻለ የማሸነፍ እድል ለመስጠት ለምን የመጀመሪያ ምርጫህን እንደማታሰልፍ በጭራሽ ሊገባኝ የማይችል ጥያቄ ነው ሲል ነው ክሪስ ሱተን ሀሳቡን እየሰጠ የሚገኘው። ሌላኛው የቀድሞ ማንቸስተር ዩናይትድ ተጫዋች የነበረው ዌይን ማርክ ሩኒ ግን ሀሳቡን ሰጥቷል። አርሰናል የፕሪሚየር ሊግና የኤፍኤ ካፕ ዋንጫን ያሸንፋል ሲል ነው ዌይን ማርክ ሩኒ የተናገረው። የቀድሞ የእንግሊዝ ብሔራዊ ቡድንና የማንቸስተር ዩናይትድ የምንጊዜም ኮከብ የሆነው ዌይን ሩኒ አርሰናሎች ዘንድሮ ድርብ ድልን እንደሚቀናጁ ያለውን እምነት ነው የገለጸው። ሩኒ አርሰናል እያሳየ ያለው ብቃት ለሊጉም ሆነ ለኤፍኤ ካፕ ዋንጫ ዋና ተፎካካሪ እንደሚያደርጋቸው ነው አጽንኦት ሰጥቶ እየተናገረ የሚገኘውና አርሰናሎች ዘንድሮ የፕሪሚየር ሊግና የኤፍኤ ካፕ ዋንጫን እንደሚያሳኩ ተስፋ አደርጋለሁ ሲልም ጭምር ነው የተናገረው ዌይን ማርክ ሩኒ። የአርሰናሉ አምበል ማርቲን ኦዴጋርድን የተመለከተ አንድ ጉዳይን እናንሳ። ማርቲን ኦዴጋርድ ባለፉት ሳምንታት ለአርሰናል ሳይሰለፍ የቆየ ሲሆን አሁን ደግሞ ከዓለም ዋንጫ በፊት ለሚደረጉ የኖርዌይ ጨዋታዎችም የወዳጅነት ጨዋታዎችም ከሚመረጠው ስብስብ ውጪ እንደሆነ እየተነገረ ነው። የአርሰናል አምበል በምርጥ ብቃቱ ላይ በሚሆንበት ጊዜ በዓለም ላይ ካሉ ምርጥ አማካዮች መካከል አንደኛው እንደሆነ
በርካቶች ነው የሚመሰክሩለት። በጉዳት ምክንያት መጥፎ እድል ባያጋጥመው ኖሮ በዚህ ክረምት በሚካሄደው የ2026 ዓለም ዋንጫ ከኖርዌይ ብሔራዊ ቡድን ጋር በጉጉት ከሚጠበቁ ተጫዋቾች አንደኛው ነው። ይሁን እንጂ በዚህ የውድድር ዘመን በሙሉ በገጠሙት ተከታታይ የብቃት ወይም የፊትነስ ችግሮች ምክንያት ግን ኦዴጋርድ በእርግጠኝነት ለውድድሩ በሙሉ ጤንነቱ ይደርሳል የሚለው ጉዳይ ላይ አንዳንድ ጥርጣሬዎች መፈጠራቸው ነው አሁን ላይ እየተነሱ የሚገኙት። ብሔራዊ ቡድናቸው በዓለም ዋንጫ ምን ያክል ውጤታማ እንደሚሆን በመገመት በርካታ የኖርዌይ ደጋፊዎች የተጫዋች በቶሎ እንዲመለስላቸው ነው ፍላጎታቸው። ኖርዌይ ምድብ 9 ላይ ነው የምትገኘው ከፈረንሳይ፣ ሴኔጋል እና እስካሁን ካልታወቀ የፕሌኦፍ አሸናፊ ጋር ተደልድላለች። አንዳንድ የመጨረሻ ቦታዎችም ለውድድሩ ገና እንዳልተረጋገጡ ነው የሚታወቀው። ይህም ያለምንም ጥርጥር ፈታኝ ምድብ በመሆኑ የኦዴጋርድ በጉዳት ምክንያት ሊኖር ደግሞ ምናልባት አንዳንድ ጨዋታዎች ላይ በሙሉ ፊትነሱ ላይኖር መቻሉ ትልቅ ስጋትን ፈጥሮባቸዋል ተብሏል። ይሁን እንጂ ኖርዌይ ግን የማጣሪያ ምድቧን በአንደኝነት ያጠናቀቀች ሲሆን የዓለም ዋንጫ ጨዋታዋንም ሰኔ 16 ነው የምትጀምረው። በመቀጠልም ሰኔ 22 ከሴኔጋል እና ሰኔ 26 ደግሞ ከፈረንሳይ ጋር ትጫወታለች። ሁለት የኖርዌይ ጨዋታዎች በዢሌት ስቴዲየም ነው የሚደረጉት። ሌላኛው ደግሞ በምስራቅ ረስፎርድ በሚገኘው ሚት ላይፍ ስቴዲየም እንደሚደረግ ነው መረጃዎች የወጡት። ኦዴጋርድ 5 የተለያዩ ጉዳቶች የገጠሙት ሲሆን ይህም በዚህ ውድድር ዘመን በሁሉም ውድድሮች ለአርሰናል ያደረጋቸውን ጨዋታዎችም ወደ 28 ብቻ እንዲገድቡት አድርጓል። በዚህም የሳምንቱ መጨረሻ ከማንቸስተር ሲቲ ጋር ትናንትና ለተደረገው የካራባው ካፕ የፍጻሜ ጨዋታ እንዳልደረሰ የተመለከትነው ጉዳይ ነው። አርሰናል በኦዴጋርድ እጥረት ወቅትም ኤብሪቼ ኢዜ ብቃቱን በማሳየቱ ሁኔታውን በጥሩ ሁኔታ ተቆጣጥረውት ነበር። ነገር ግን የኖርዌይ የዓለም ዋንጫ ስብስብ ያለ ኮከብ አማካያቸው ግን በእጅጉ እንደሚዳከም ነው የሚታመነውና ቶሎ እንዲመለስላቸው ይፈልጋሉ። በፊት መስመር ላይ ሆነም ኤርሊንግ ሃላንድ ቢኖርም ኦዴጋርድ ግን ጨዋታዎችን ለመምራትና ለማንቸስተር ሲቲ አጥቂ ኤርሊንግ ሃላንድ በብሔራዊ ቡድን የሚፈልገውን አይነት ኳሶችም ለማቅረብ ለቡድኑ በጣም ወሳኝ ተጫዋች እንደሆነ ይታመናል እና የኦዴጋርድን መመለስ የኖርዌይ ብሔራዊ ቡድን ደጋፊዎች በቶሎ ይፈልጉታል። ነገር ግን አርሰናሎች ምናልባት በቀጣይ ጨዋታዎች ላይ የተጫዋች ከጉዳቱ አገግሞ ወደ ብሔራዊ ቡድን ስብስቡ እንደሚመለስ ግን ተስፋ እንዳላቸው ነው የሚያሳዩ መረጃዎች አሁንም እየወጡ የሚገኙት። ማንቸስተር ዩናይትድን የተመለከተ መረጃንም እናገራቸው። ፉትቦል ኢንሳይደር እንደዘገበው ከሆነ ማንቸስተር ዩናይትዶች የኒውካስል ዩናይትዱን አጥቂ የሆነውን አንቶኒ ጎርደንን ለማስፈረም እያሰቡ እንዳለ ነው መረጃዎች የሚያሳዩት። ነገር ግን ለማንቸስተር ዩናይትድ ይሄ ዝውውር ቀላል ይሆናል ተብሎ አይታሰብም። ምክንያቱም ሌሎች በጣም ትልልቅ የሚባሉም ክለቦች ከማንቸስተር ዩናይትድ ጋር ፉክክር ማድረግ ይፈልጋሉና እነዚህ ትልልቅ የሚባሉ ክለቦች እንግዲህ ይህንን ተጫዋች ለማስፈረም ፍላጎቶች ያሏቸው ልክ እንደ ማንቸስተር ዩናይትድ ሁሉ። ስለዚህ ማንቸስተር ዩናይትድ ትልቅ ፉክክር ይጠብቀዋል ማለት ነው አንቶኒ ጎርደንን ለማስፈረም። የማክፓይሶቹ ኮከብ በዚህ ውድድር ዘመን በተለይም በቻምፒየንስ ሊግ በጣም አስደናቂ ብቃትን ነው ዘንድሮ እያሳየ የሚገኘው። በርከት ያሉ ግቦችን አስቆጥሯል ለታይንሳይዱ ክለብ እና ይህም የእንግሊዝ ኢንተርናሽናል በውድድሩ 10 ግቦችን ያስቆጠረ ሲሆን በከፍተኛው መድረክም ያለውን ጥራት ያስመሰከረ አይነት ተጫዋች ሆኗል። ከልጅነቱ ጀምሮ የሊቨርፑል ደጋፊ እንደሆነ ይነገራል። አንቶኒ ጎርደን በተለይም በመርሲሳይድ ነው ተወልዶ ያደገው። ለመርሲሳይዱ ክለብ ኤቨርተንም ደግሞ ተጫውቶ አድጓል። ምንም እንኳን የሊቨርፑል ደጋፊ እንደሆነ ቢነገርም ከሴንት ጄምስስ ፓርክ ሊለቅ እንደሚችል ስሙ በትልቁ እየተነሳ ነው የሚገኘው። ሊቨርፑልና አርሰናልም አድናቂዎቹ እንደሆኑ ይነገራል ከማንቸስተር ዩናይትድ በተጨማሪ። ይሁን እንጂ ራሽፈርድን በቋሚነት ወደ ባርሴሎና የመሄዱ ጉዳይን ተከትሎ ማንቸስተር ዩናይትድ አሁን ላይ ይህንን ሁለገብ የኒውካስል ዩናይትድ አጥቂን ለማስፈረም በሚደረገው ብርቱ ፉክክር ውስጥም እንደተቀላቀሉ የሚያሳዩ መረጃዎችን በተከታታይ እየሰማን ነው። ራሽፈርድ በዚህ የውድድር ዘመን በውሰት በባርሴሎና ያሳለፈ ሲሆን የላሊጋውን ግዙፍ ክለብም ዝውውሩን ቋሚ ለማድረግም ፍላጎት አለው። በኦልትራፎርድ ለተከታታይ ጊዜያትም ሲቸገር ከቆየ በኋላ ወደ ላሊጋው ለመሄድም የመረጠ ሲሆን እዚያም ደግሞ ብቃቱን መልሶ በማግኘትም የስፔኑን ሻምፒየን ማስደመምም ችሏል። እሱ በቋሚነት የሚለቅ ከሆነ ማንቸስተር ዩናይትድ በተፈጥሮ አሁን ላይ ተተኪ እየፈለገ ሲሆን ጎርደን ደግሞ ትልቁ ትኩረታቸው ነው ተብሎ ነው የሚታሰበው። ዩናይትዶች ባለፈው ክረምት እንደ ቤንጃሚን ሼስኮን፣ ማታያስ ኩኛህን፣ ብሪያን ኤምቤሞን ያሉ አጥቂዎችን አስፈረመው ኢንቨስት አድርገው ነበረና በጣም ጥሩ የነበሩ ዝውውሮች እንደሆኑ ደግሞ በዘንድሮው የውድድር ዓመት በሚያሳዩት የሜዳ ላይ እንቅስቃሴ መመልከት ይቻላል። በጣም ጥሩ የሚባሉ እንቅስቃሴዎችን እያደረጉ ነው። ቤንጃሚን ሼስኮና እንዲሁ ማታያስ ኩኛ 10 ግቦችን ማስቆጠር ቤንጃሚን ሼስኮና ብሪያን ኤምቤሞ 10 ግቦችን
በፕሪሚየር ሊጉ ማስቆጠር ችለዋል። ከዛ ውጭ ደግሞ ማቲያስ ኩኛ 7 ግቦችን ያስቆጠረ ተጫዋች ነውና ጥሩ የሚባል ጥምረትን ፈጥረውላቸዋል። እንግዲህ ስለዚህም ደግሞ አሁን አንቶኒ ጎርደንን ማምጣት ደግሞ ቡድኑ ላይ በትልቁ ተጨማሪ ነገሮችን እንዲያገኙ ያደርጋቸዋል። በዚህ ክረምትም ወደ እንግሊዝ እግር ኳስ አናት ለመመለስና እንደ አርሰናልና ማንቸስተር ሲቲ ካሉ ቡድኖች ጋር በቋሚነት ለመወዳደር ተጨማሪ ኢንቨስትመንት ማድረግ ይፈልጋሉ ነው የተባለው። ጎርደን ከታይንሳይድ ነጥሎ መውሰድም ቀላል አይሆንም። ማግፓይሶቹ ከጎርደን ጋርም የረጅም ጊዜ ውልም ስላላቸው ሁሉም ካርዶች ደግሞ በእጃቸው ላይ እንደሆኑ ጭምር ነው የሚነገረው። ይሁን እንጂ ግን ማንቸስተር ዩናይትድ ለዝውውሩ ቁርጠኝነት ገፍቶ 80 ሚሊዮን ፓውንድ አካባቢ የሚጠጋ ጥያቄን ካቀረበ ኒውካስልን ወደ ከባድ ውይይት ለማስገባት በቂ ሊሆን ይችላል ተብሎ ነው የሚታሰበው። የክረምቱ የዝውውር መስኮት እየተቃረበ ባለበት በዚህ ሰዓት ኢኒዮሶች የማንቸስተር ዩናይትድን የማጥቃት መስመር ሙሉ በሙሉ ለመቀየርም ዝግጁ እንደሆኑ ይነገራል። ለማንቸስተር ዩናይትድ ደጋፊዎች አስደሳች ጊዜ ከፊታቸው ይጠብቃቸዋል። ለጎርደን ለምን ያክል ጊዜ ደግሞ ከፍተኛ ዝውውሮችን በማቅረብ ዝውውሩን ለመፈጸም ይሞክራሉ። የማንቸስተር ዩናይትድ አመራሮች በክረምቱ በትልቁ የሚጠብቃቸው ጥያቄ እንደሆነ ነው መረጃዎቹም የወጡት። ማንቸስተር ዩናይትድ ቀጣዩን ቋሚ አሰልጣኝ ለመፈለግም በሚቀጥለው ክረምት በትልቁ ጥረት ያደርጋል ተብሎ ይታሰባል። የትኛውንስ አሰልጣኝ ይቀጥራል የሚለው ጉዳይ ደግሞ ለበርካቶች አጓጊ የሆነ ጥያቄ ሆኗል። ሮቤርቶ ዲዘርቢ አሁንም ኦልትራፎርድ መንበርን ለመረከብ ከሚፈለጉ ግንባር ቀደም እጩዎች መካከል አንደኛው ነው። ሰሞኑን አንዳንድ የመረጃ ምንጮች የፓሪስ ሰን ዠርሜኑን አሰልጣኝ ሉዊስ ኤንሪኬን በቀዳሚነት አስቀምጠዋቸዋል። ነገር ግን ሮቤርቶ ዲዘርቢም ቢሆን በዚህ ዝርዝር ውስጥ እንዳለ ነው በርካቶች የሚያነሱት። ቲም ቶክ እንደዘገበው ከሆነ የቀድሞው የብራይተንና የማርሴይ አሰልጣኝ የሆነው ዲዘርቢ በውድድር ዘመኑ መጨረሻ የማንቸስተር ዩናይትድ ስራን ለመረከብም ዝግጁ እንደሆነ ጭምር ይነገራል። ይሁን እንጂ የኢኒዮሶች እና የዩናይትድ ከፍተኛ ባለስልጣናት በቅርቡ በማይክል ካሪክ አስደናቂ አፈጻጸም ምክንያት ምናልባት ከክረምት የዝውውር መስኮት በፊት ትልቅ አጣብቂኝ ውስጥም ገብተዋል ነው እየተባለ የሚገኘው። ካሪክ በጊዜያዊ አሰልጣኝነት ከመጣ በኋላ ካለፉት 27 ነጥቦች ውስጥ አስገራሚ የሚባል 22 ነጥቦችን መሰብሰብ ችሏል። ይህ አስደናቂ ጉዞ የማንቸስተር ዩናይትድ ከአርሰናል እና ማንቸስተር ሲቲ በመቀጠል ለሚቀጥለው የውድድር ዘመን ከፍተኛ ገቢ የሚያስገኘውን የቻምፒየንስ ሊግ ተሳትፎንም ለማረጋገጥ ምቹ ሁኔታ ላይ እንዲደላደሉና እንዲቀመጡ አድርጓቸዋል። የዩናይትድ ኃላፊዎች ለካሪክ ቋሚነቱን ላለመስጠት ከወሰኑ ምናልባት ከፍተኛ ጥራት ያላቸው ፈላጊዎች በመንገዳቸው ላይ ይጠፋሉ ተብሎ አይታሰብም። በርከት ያሉ አሰልጣኞችን ይመለከታሉ ተብሎ ነው የሚታሰበው። ስለዚህም ዲዘርቢ ባለፈው ወር በማርስ የነበረውን ቆይታ በስምምነት ካጠናቀቀ በኋላ ለቦታው ከፍተኛ ፍላጎት አለው። ይህ ደግሞ ጣሊያናዊ የታክቲክ ባለሙያ በፕሪሚየር ሊጉ ከብራይተን ጋር በነበረው ቆይታ ከፍተኛ ዝናን እንዳተረፈ እናስታውሳለን። የ46 ዓመቱ አሰልጣኝ ባለፈው የውድድር ዘመን ማርሴን የፈረንሳይ ሊግ አንድም ሁለተኛ ደረጃን ይዞ እንዲያጠናቀቅም ረድቶታል። ይሁን እንጂ እዚህ ደግሞ የውድድር ዘመን ላይ ያን አቋም መድገምም አልቻለም። በፓሪስ ሰን ዠርሜን 5-0 ከተሸነፉና እንዲሁ በክለብ ብሩዥም ከቻምፒየንስ ሊግ ከተሰናበቱ በኋላ በየካቲት ወር የፈረንሳዩን ግዙፍ ክለብም እንደለቀቁ ነው የሚታወቀው። ካሪክ አሁንም ቢሆን ለማንቸስተር ዩናይትድ ስራ ቅድሚያ የሚሰጠው እጩ ነው። ማንቸስተር ዩናይትዶች በካሪክ ስርም እንዴት እንደሚጫወቱ እንደሚታይም ደግሞ በርካቶች ይጠብቁታል። እንደገና ትክክለኛ ቡድን መስለዋል። ማጥቃት የሚችል የሚያምር እግር ኳስን የሚጫወት በኦልትራፎርድ ደጋፊዎችን የሚያዝናና ቡድንን ነው መስራት የቻለው። ይህ ደግሞ ማንቸስተር ዩናይትድ የሚታወቅበት ማንነቱ እንደሆነ ነው በርካቶች የሚያነሱት። ሌሎች በንግግር ውስጥ የተጠቀሱ ስሞች ጀርመናዊው አሰልጣኝ ዩሊያን ነግልስመን አለ። የክሪስታል ፓላሱ አለቃ ኦሊቨር ግላስነርም እንዲሁ ይጠቀሳሉ። አንዳንድ የመገናኛ ብዙሃን ዘገባዎች ደግሞ እንዲሁ ማውሪዚዮ ፖቼቲኖንና ሉዊስ ኤንሪኬንም ስማቸውን አካተውታል። ይሁን እንጂ እነዚህ ሁለቱ አሰልጣኞች ማለትም ናግልስመን እና ግላስነር የሚገኙት በዚህ ዓመት ክረምት ከሚካሄደው የዓለም ዋንጫ በኋላ ብቻ ነው። ምክንያቱም አንደኛው በሀገር እያሰለጠነ ነው። ናግልስመን የጀርመን ብሔራዊ ቡድን አሰልጣኝ እንደሆነ ይታወቃል። ኦሊቨር ግላስነር ደግሞ ክሪስታል ፓላስን እየመሩ ነው የሚገኙትና ከዓለም ዋንጫ በኋላ ነው ድርድር ማድረግ የሚችሉት። በክረምቱ ሁሉም አይኖች ግን በኦልትራፎርድ የአሰልጣኝነት መንበር ላይ በርካቶች ጥያቄዎችን እየጠየቁ እንደሚቀርቡ ነው የሚታመነው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ፌዴሪኮ ኪያዛ ከብሔራዊ ቡድኑ ተቀንሷል። የሊቨርፑሉ የፊት መስመር አጥቂ የሆነው ፌዴሪኮ ኪያዛ ከጣሊያን ብሔራዊ ቡድን ስብስብ መቀነሱ ነው ይፋ እየተደረገ የሚገኘው። ስለዚህም ደግሞ ይህ ተጫዋች ከብሔራዊ ቡድኑ ተቀንሷል። ተጫዋቹ ከብሔራዊ ቡድን ስብስብ የተቀነሰውም ለመሳተፍ በአካል ብቃት ዝግጁ ስላልሆነ መሆኑን ነው የሚያሳዩ መረጃዎች እየወጡ የሚገኙትና በጣም አሳዛኝ ነገሮች እየገጠሙት ይገኛሉ። ይህ ተጫዋች በተለይ
ቡድኑም በሊቨርፑል ቤትም የቋሚነት ተሰላፊነት እድልም ወይም ደቂቃዎችንም ጭምር ማግኘት አልቻለም እና አሁን በአካል ብቃት ደግሞ ዝግጁ ባለመሆኑ ምክንያት ከብሔራዊ ቡድን ስብስብ ተቀንሷል። በተደረገው የሕክምና ምርመራ ፌዴሪኮ ኪየዛ ለመጫወት ብቁ አለመሆኑ እንደታወቀ ተዘግቧል። በዚህ ምክንያት ከሊቨርፑል ጋር በተደረገ ስምምነት የብሔራዊ ቡድን ስብስቡን መልቀቁን የተነገረው። በምትኩ የቦሎኛ አጥቂ የሆነው ኒኮላ ካምፓኒ ጥሪ እንደቀረበለት ነው የተነገረው። ቨርጂል ቫን ዳይክ ይናገራል። የመጀመሪያው ስሜቴ ብስጭት ነው። በቅርብ ጊዜም ራሴን እየደገምኩት ያለው ይመስለኛል። ያለንበት ሁኔታ እንዲህ ነው ሲልም ጭምር ይናገራል። አርብ ዕለት በልምምድ ሜዳ ላይ ስገኝ የተመለከትኩት የተጫዋቾች ቁጥር በጣም አነስተኛ መሆኑ አስገርሞኛል። ነገር ግን እውነታው ይህ ነው። ስለዚህም ሁኔታው በጣም ከባድ እየሆነ እየመጣ ያለ ይመስለኛል ሲልም ጭምር ነው ቨርጂል ቫን ዳይክ ሀሳቡን እየሰጠ እንደሚገኝ መረጃዎች የወጡት። ሊቨርፑሎች የየርገን ክሎፕን ተተኪ በፈለጉበት ወቅት አርኔ ስሎት ተመራጩ አሰልጣኝ ወይም እጩ ሆኖ እስኪመጣ ድረስም 6 ወራትን የፈጀ ጥናት ተደርጓል። ክለቡ ስለ አሰልጣኙ የተዘጋጀውን እጅግ ግዙፍ ሰነድም ወደ 60 ገጾች የሚጠጋ በመሆኑ በመልመላ ሂደቱ ላይ ምን ያክል በጥንቃቄ የተሞላበት ስራን እንደሰራ ደግሞ ማሳየ ነበር። ለዚህም ነው እንግዲህ አሁን ላይ አርኔ ስሎትን አሰናብቶ እንደ ማንቸስተር ዩናይትድ እና ማይክል ካሪክ አይነት ጊዜያዊ አሰልጣኝን የመሾም ሀሳብ በፍጹም የሌለው። ክረምት ላይ ምናልባት ማሰናበት የሚፈልጉ ከሆነ ክረምት ላይ አሰናብተው አዲስ አሰልጣኝ ማምጣት ካልሆነ በስተቀር እንደ ዩናይትድ ጊዜያዊ አሰልጣኝን መቅጠር እንደማይፈልጉ ነው እየተገለጸ የሚገኘው። ስለዚህም በአርኔ ስሎት ላይ የሚሰጠው ፍርድም በውድድር ዘመኑ መጨረሻ ላይ የሚታይ ይሆናል እንጂ ከዛ ቀደም ብሎ ምንም አይነት ውሳኔ ሊወሰንበት እንደማይችል የሚያሳዩ ዘገባዎች ናቸው አሁን ላይ እየወጡ እንደሚገኝ ዘገባዎች የወጡት። ከዚሁ ከየርገን ክሎፕ ጋር ግን ካነሳን አይቀር አንድ ጉዳይን እንመልከት። የሊቨርፑል ስኬታማ አሰልጣኝ የነበረው የርገን ክሎፕ በእግር ኳስ ርቆ ስላለው አዲስ ሕይወቱና ወደ አሰልጣኝነት የመመለስ እቅድ እንዳለው ተጠይቆ ምላሹን ሰጥቷል። ከሊቨርፑል ከወጣሁኝ በኋላ ጨዋታዎች መቼ እንደሚደረጉ እንኳን አላውቅም ነበር። ሙሉ በሙሉ ወጥቻለሁ ነው ያለው። ስፖርት ሰራለሁ፣ ህይወትን እዝናናለሁ፣ ከልጅ ልጆቼ ጋርም ጊዜን አሳልፋለሁ። ወደ አሰልጣኝነት ስራ እንደማልመለስ እንዲሁ እያወቅኩኝ ሙሉ በሙሉ የተለመደ ነገሮችን እያደረግኩኝ ነው። አሁን ላይ እድሜ 58 ነው። በ65 ዓመቴ በድጋሚ ስራ በጀምር ሁሉም ሰው አልመለስም ብለህ ነበር ብሎ ያስታውሳል። እኔም ደግሞ በወቅቱ አልመለስም ስለ 100% ከልቤ ማለቴ እንደነበር ነግራችኋለሁ። ነገር ግን እውነታው ለመናገር ባለማሰልጠን የሚጎድልብኝ ምንም አይነት ነገር አይሰማኝም ሲልም ጭምር የተናገረው። ነገር ግን በሚቀጥለው የክረምት ምናልባት አሰልጣኝ ለመቅጠር ለሚፈልጉ በርከት ያሉ ክለቦች ምርጫ ሊሆን እንደሚችል በርካቶች እያነሱ ይገኛሉ። ሪያል ማድሪድ ባለፉት ጥቂት ጊዜያት የርገን ክሎፕን ወደ አሰልጣኝነት ለመመለስ ሙከራዎችን ሲያደርግ እንደነበረም የምናስታውሰው ጉዳይ ነው። የቸልሲን ጉዳይ እንመልከት። ጆኮል ይናገራል። ቸልሲ ሚኪ ቫን ደቬንን እንዲያስፈርም ይፈልጋል ነው የተባለው። ሳላስበው እሱ ከቶተናም የሚወጣበት እድል አለ፣ ይመለከቷል ብዬ የማስባለው ቸልሲ ለቸልሲ ደግሞ ድንቅ ተጨማሪ ተጫዋች ይሆናል። ለ1-1 ግንኙነትና በጣም አሪፍ ነው። ፈጣን ተጫዋች ነው። እሱ ድንቅ ተጫዋች ነው። ስለዚህ ቸልሲዎች ምናልባት ይህንን ተጫዋች ቢመለከቱ ትመርጣለሁ። ሚኪ ቫን ደቬንን ወደ ቸልሲ በመጡት ደስተኛ ሆናለሁ ሲልም ጭምር ነው የተናገረው። ቸልሲዎችም ይህንን ተጫዋች ለማስፈረም ሙከራዎችን ሊያደርጉ የሚችሉበት እድል እንዳለ ጭምር የሚያሳዩ ዘገባዎች ናቸው አሁን ላይ እየወጡ የሚገኙት። በዚሁ የማንቸስተር ሲቲ ጉዳዮችንም እንመልከት። ውድ ቤተሰቦቻችን ከማንቸስተር ሲቲ ጋር በተያያዘ እየተነሳ የሚገኘው ጉዳይ የካራባው ካፕ ዋንጫ ለፕሪሚየር ሊግ ፉክክር ትልቅ ተጽዕኖ ይኖረዋል ብሏል። ሮድሪ ነው ይህንን ሀሳብ እየሰጠ የሚገኘው። ከዋንጫው በላይ ደግሞ ግባችን አርሰናልን ማሸነፍ እንደምንችል ማሳየት ነበር ብሏል ሮድሪ። የማንቸስተር ሲቲው አማካይ ሮድሪ የትናንትናው የሊግ ካፕ ድል ዋንጫ ብቻ አይደለም በማለት ነው አስተያየቱን የሰጠው። የካራባው ካፕ ፍጻሜ ጨዋታ ለፕሪሚየር ሊግ ፉክክር ተጽዕኖ ያሳድር እንደሆነ የጠየቀው ሮድሪ ተጽዕኖ በጣም ትልቅ ነው ሲልም ጭምር ይናገራል። ጨዋታው ዋንጫ ለማሸነፍ ብቻ አለመሆኑን ቀድሜ ተናግሬያለሁ ያለው ሮድሪ አርሰናልን ማሸነፍ እንደምንችል ማሳየት ነበር አላማችን ሲልም ጭምር የተናገረው። ብዙ መስራት ያለብን ነገር አለ። አሁን ላይ ጥሩን ነገር ወስደን ለጨዋታዎችም ጊዜ ወስደን መዘጋጀት አለብን ሲል ነው ሮድሪ የተናገረው። ጄምስ ትራፎርድ በትላንትናው ጨዋታ ላይ ጥሩ ከነበሩ ተጫዋቾች መካከል ሜዳ ላይ አንደኛው ነው። በተለይ ደግሞ መጀመሪያዎቹ አካባቢዎች ላይ የመለሳቸው ኳሶች እጅግ በጣም አስገራሚ እንደነበሩ ተመልክተናል። 3 ሴቮችን በአንድ ላይ ማድረጉን የምናስታውሳለን እና በትላንትናው ጨዋታ ላይ በጣም ጥሩ ፐርፎርማንስን ማሳየት ችሏል ጄምስ ትራፎርድ። የፔፕ ጓርዲዮላን እምነት ስለማግኘቱ ተጠይቆ ነበር። የፔፕ ጓርዲዮላ እምነት ማግኘት ለእኔ በጣም ትልቅ ትርጉም አለው። ይህ በልምምድ ወቅትም ሆነ በካፕ ጨዋታዎች ላይ ላሳየው ጥረትና ምስክርነትም እቆጥረዋለሁ። በምጫወትበት ጊዜ ሁሉ የቻልኩትን ሁሉ ጥረት አደርጋለሁ፣ ለማሸነፍም እጥራለሁ ሲልም ጭምር ነው የተናገረው ጄምስ ትራፎርድ ሲናገር። አንቷን ሴሜኒዮም ጥያቄ ቀርቦለት ምላሹን ሰጥቷል።
ፈጣሪ የራሱ እቅድ አለው። ነገሮች እንደፈለግነው ላይሳኩ ይችላሉ፣ ምክንያቱም ደግሞ ላይገባን ይችላል። ነገር ግን መልሱ ሁልጊዜም በጊዜ ሂደት ራሱ ይመጣል ወይም ይታወቃል ሲልም ጭምር ነው የተናገረው። አንቷን ሴሜኒዮ የመጀመሪያውን ዋንጫ ከሲቲ ጋር ካነሳ በኋላ ሲናገርም ከብዙ ዋንጫዎች የመጀመሪያውን ነው ያነሳሁት፣ ተደስቻለሁ፣ በደስታም ተሞልቻለሁ። ገና ብዙ ዋንጫዎች ግን እንደሚመጡ ተስፋ አድርጋለሁ ሲልም ነው አንቷን ሴሜኒዮ ሀሳቡን እየሰጠም የሚገኘው። የሪያል ማድሪድ ጉዳዮችን የምናንሳ። ዦዜ ሞሪኒዮ ፔፕ ጓርዲዮላ እና ዲየጎ ሲሞኔን አሸንፍ ያለው ይሄ እኔን በምን አይነት ቦታ ላይ ያስቀምጠኛል? እኔን ሳይሆን ቡድኔን በጥሩ ሁኔታ ላይ የሚያስቀምጥ አይነት ውጤት ነው። ይሄ የኔ ሳይሆን የልጆቼ ደረጃን ያሳያል ሲል ነው አልቫሮ አርቤሎዋ ትላንትና ድል ካደረገ በኋላ የደርቢውን ጨዋታ በተለይ ድል ካደረገ በኋላ የተናገረው ሀሳብ ነው። የቤሊንግሃም ትልቁ ችግር በሁሉም ነገር በጣም ጥሩ ተጫዋች መሆኑ ነው ብሏል አልቫሮ አርቤሎዋ። በኳስ መስረታ እድሎችን በመፍጠር በጥልቀት በመጫወት ከሳጥኑ አጠገብ ተገኝቶ ደግሞ ጎሎችን በማስቆጠር የጋራ ኳሶችን በማሸነፍ በሁሉም ነገር በጣም ጥሩ ነው። እናም ይህንን ያክል ሁለገብ ተጫዋች ሲኮን ደግሞ ራስ ምታት ሊያስከትል ይችላል ብሏል። ቤሊንግሃም ከዚህ ቡድን ጋር እንዴት አዋህደዋለሁ? ቀስ በቀስ እናዋህደዋለን፣ እሱን ታይቷላችሁ ብሏል። ለእሱ ምርጥ ቦታን ማግኘትና በዙሪያው ያሉትን ትክክለኛ የቡድን አጋሮቹን ማግኘትም የኔ ትልቁ የስራ ድርሻ ነው ሲል ነው አልቫሮ አርቤሎዋ ስለ ጁድ ቤሊንግሃም የተናገረው። ጁድ ቤሊንግሃም ስለ ቪኒሲዮስ ጁኒየር እና ስለ ፌዴሪኮ ቫልቬርዴ ደግሞ ተናግሯል። ቫልቬርዴ እና ቪኒሲዮስ ሁልጊዜም በከባድ ጊዜያት ቡድኑን ከፍ የሚያደርጉበት መንገድ ላይ ይገኛሉ። ጉዳቶች ሲያጋጥሙን እኛን ለመርዳትም ሁልጊዜም እዚያ ይገኛሉ። ፌዴሪኮ ቫልቬርዴ ለታላቅ አቋም ምሳሌ ሲሆን፣ ቪኒ ደግሞ እንዴት መልሶ መነሳት እንደሚቻልም ያሳያል ሲል ነው ፋብሪዚዮ ሮማኖ የተናገረው። የዩቬንቱሱ አሰልጣኝ ሉቺያኖ ስፓሌቲ አንቶኒ ሩዲገርን በዚህ ክረምት ለማስፈረም ከፍተኛ ፍላጎት አላቸው። ጣሊያናዊው አሰልጣኝ ከተከላካዩ ጋር በድጋሚ መገናኘት ይፈልጋሉ። እሱንም ቢሆን ከ2 ዓመት ውልም ለአጭር ጊዜ እንደ ትልቅ ግብአትም ይመለከቱታል። የእሱ የመሪነት ብቃትና የቻምፒየንስ ሊግ ልምድም ቀዳሚ ኢላማ እንዲሆን አድርጎታል። ተጫዋቹም በነፃ ዝውውር ሊገኝ ይችላል። ዩቬንቱስ ከበርካታ የፕሪሚየር ሊግ ክለቦች የሚሰነዘሩ ፍላጎቶችን ለመመከትም ጥረት እያደረገ ነው። ይሁን እንጂ ሪያል ማድሪድ ውሳኔያቸውን በመቀየርም የውል ማራዘሚያ ጥያቄን በድጋሚ ሊያቀርቡ ይችላሉ ተብሏል። አልቫሮ አርቤሎዋ ሩዲገር ባሳየው ብቃት የተነሳ ሐውልት አቆምለታለሁ ሲል በቀልድ መልክ መናገሩ ምን ያክል ጥሩ ብቃት ላይ እንዳለ የሚያሳይ መረጃ ነው ብለዋል። የጣሊያኑ ቱቶ ስፖርት እና የስፔኑ ዲያሪዮ አስ ናቸው እነዚህን ሁለት መረጃዎች ያጋሩት። የፈረንሳዊው ኮከብ ወደ ሜጀር ሊግ ሶከር ክለብ ኦርላንዶ ሲቲ የመቀላቀል በቃል ደረጃ ከስምምነት ደርሷል። ስምምነቱም በጁላይ 2026 ከአትሌቲኮ በነፃ ዝውውር የሚለቅ ነው የሚሆነው። አንቷን ግሪዝማን በኦርላንዶ ሲቲ የ2 ዓመታት ውል እንደሚፈርም እንደሚጠበቅ ነው ፋብሪዚዮ ሮማኖ ያረጋገጠው። በአትሌቲኮ ማድሪድ እና በሪያል ማድሪድ መካከል ለተደረገው ጨዋታ ዳኛ የሆኑት ሆሴ ሉዊስ ከሁለቱም ወገኖች ከፍተኛ ትችትን እያስተናገዱ ነው። የሪያል ማድሪድ ደጋፊዎች ለፌዴሪኮ ቫልቬርዴ በተሰጠው ቀይ ካርድም ተቆጥተዋል። ሙኒየራ ሞንቴሮ ደግሞ ለማድሪድ ተጫዋቾችና አሰልጣኝም አርቤሎዋ ውሳኔዎችን ለማስረዳት በርካታ ደቂቃዎችን ያሳልፈዋል። የአትሌቲኮ ማድሪድ ደጋፊዎች በማርከስ ሎሬንቴ ላይ የተጣለው ቅጣት ወይም በቫር እንዳልተሰጠም ሆነ ደግሞ እንዳልተገመገመም ይናገራሉ። በርካታ የአትሌቲኮ ተጫዋቾችም ዳኛው በይፋ ተችተውታል። ምንም እንኳን ሲሞኔ ውሳኔዎቹ በውጤቱ ላይ ምንም ተጽዕኖ እንዳላሳደሩ ቢናገሩ። የፈረንሳይ ብሔራዊ ቡድን ማሊያ ይፋ ተደርጓል። ናይኪ የፈረንሳይ ብሔራዊ ቡድን በ2026 ዓለም ዋንጫ ውድድር ላይ የሚለብሰውን ማሊያ በይፋ አስታውቋል። የፈረንሳይ የሜዳ ውጪ ማሊያ ነጻነት የሚል መጠሪያ የአሜሪካ የነጻነት ሐውልት ታሳቢ አድርጎ መዘጋጀቱን የተነገረው። አሜሪካ ታዋቂ የነጻነት ሐውልትን በ1886 ከፈረንሳይ ሕዝብ በስጦታነት እንደተበረከተላት የሚታወስ ነው። ማሊያው በናይኪ አዲስ ቴክኖሎጂ ወይም ኤውሮፊትም እንደተዘጋጀ ይህም ለመጀመሪያ ጊዜ መሆኑን የተነገረው። ማሊያው በያዘውም አየርን የማስተካከያ ቴክኖሎጂ ላብን በማድረግ የተጫዋቾች በነበሩበት ሁኔታ እንዲቆዩ ይረዳቸዋል። ናይኪ ማሊያውን ያዘጋጀው ሙሉ ለሙሉ ከጨርቃ ጨርቅ ተረፈ ምርት መሆኑን የተነገረው። ፈረንሳይ አዲሱን ማሊያ ለመጀመሪያ ጊዜ ከቀናት በኋላ ከብራዚል ጋር በምታደርገው የወዳጅነት ጨዋታ ላይ ትጠቀመዋለች ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበረ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን።
በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበረ እጅግ ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።